አባቱ በድንገተኛ አደጋ ከሞተ በኋላ ህይወቱ ጨልሞበታል። የዛን ቀን ሊያድነው ባለመቻሉ ለሞቱ ራሱን ቀን ከሌት ይወቅሳል። የሚማርበት ኮሌጅ ውስጥ ያሉት ጉልበተኞች ባገኙት አጋጣሚ አባቱን እልፈት እያስታወሱት ህይወቱን ሲኦል አድርገውበታል። እሱ ግን ህይወት ለወረወረችለት ማንኛውም ፈተና እጅ አልሰጥም ብሎ በኮሌጅ ውስጥ የራሱንና የአባቱን ስም ለማስከበር ቆርጦ ተነስቷል። ታሪኩ የሚጀምረው አንድ የራግቢ ጨዋታ ላይ ነው። ሁለቱ ቡድኖች የመጨረሻውን ወሳኝ ጨዋታ ድል ለማድረግ የሞት የሽረት ትግል ላይ ይገኛሉ። የጄክ ቡድን በተደጋጋሚ ጎል እያስቆጠረ በከፍተኛ ልዩነት እየመራ ሲሆን በተለይ ጄክን ሊይዙት አልቻሉም። በብቃት እንደማይበልጡት ግልጽ ነበር። ስለዚህ አንደኛው ባላንጣው የአባቱን ሞት እያስታወሰው ቡኩን እንደሆነ ቀስ ብሎ በጆሮ ነገር ጄክ በማይመጣበት ሲመጡበት ከቁጥጥር ውጭ እንደሚሆን ሁሉም ያውቃሉ። እንዳሰቡትም ጄክ ደሙ ፈልቶ ልጁን በጨዋታ መሃል በያዘው መከላከያ ይወርድበት ጀመር። ከዛ በኋላ ጨዋታው ወደ ትልቅ ፍልሚያ ተቀይሮ ገላጋይ ጠፋ። ከቆይታ በኋላ ጸቡ በርዶ ሁሉም ወደ መልበሻ ክፍላቸው ሲመለሱ አንዱ የቡድናቸው አባል ወደ ጄክ በመቅረብ አቅራቢያቸው የተዘጋጀ ትልቅ ፓርቲ እንዳለ በመንገር እንዲመጣ ጋበዘው። ጄክ ግን በሚቀጥለው ቀን ከተማ እንደሚቀይር ገልጾለት ተሰናብቶት ወደ ቤቱ አመራ። እናቱ ጨዋታው ላይ ተገኝታ የተፈጠረውን በሙሉ ታዝባ ነበር። ይህን ያህል ሜዳው ላይ ከቁጥጥር ውጪ በመሆኑ ደስተኛ አልነበረች። እንደገባም ራሱን የተሻለ ካልተቆጣጠረ ብዙ ነገሮችን እንደሚያሳጣው ስትመክረው አደረች። በሚቀጥለው ቀን የቤቱን እቃዎች እንዲሰበስቡ እሱንና ወንድሙን አዛቸው ወደ ስራዋ ሄደች። እቃዎቹን ከወንድሙ ቻርሊ ጋር እያሸጉ ባለበት ሰዓት የሞተው አባታቸው ማስታወሻዎች ከአንዱ ካርቶን ውስጥ ተዘረጋ። ይህ ብዙ ሊያስታውሳቸው የማይፈልጋቸውን ትዝታዎች ስለቀሰቀሱ ካርቶኑ ላይ የማይጠቅሙ እቃዎች ብሎ ጻፈ። እነ ጄክ ከተማ ቀይረው በዚህ ቀን አዲስ የተመዘገበበት ኮሌጅ ውስጥ የመጀመሪያ ቀኑ ነበር። በዝግታ ሁሉንም እየታዘበ ዙሪያውን ከቃኘ በኋላ አንድ ጥግ ላይ ድምጽ ሰማ። 3 ተማሪዎች ከበው ቆመው አንድ ተማሪ ሌላኛውን ከግራ ቀኝ ሲያዳፋው ተመለከተ። ጄክ ወዲያውኑ ነበር መሃል ገብቶ ደብዳቤው ላይ ጠንካራ ቡጤ ያሳረፈበት። ነገር ግን ሲደበደብ የነበረው ልጅ መልሶ ጄክን ሲመታው ግራ በመጋባት ቆሞ ቀረ። እዚህ ኮሌጅ ውስጥ እንደዚህ አይነት ፍልሚያዎች ድብቅ ቦታዎች ላይ መመልከት የተለመደ ነው። የተለያዩ የጸብ ውድድሮችም ኮሌጁ ሳያቅ እያዘጋጁ የራሳቸውን መዝናኛ ከፈጠሩ ሰንብተዋል። ጄክ በማይመለከተው ነገር ውስጥ እንደገባ ሲገባው ዞር አለ። የዛን ቀን በመጀመሪያ ክፍለ ጊዜው የገባው መምህር አንድ ጥያቄ ክፍሉን ጠየቀ። ማንም ግን መልሱን አላወቀው። አስተማሪው ጥያቄውን ባሃ የምትባል ተማሪ እንድትመልስ እድሉን ሲሰጣት ልጅቷ መልሱን እንደማታውቀው የተረዳው ጄክ ሳይጠየቅ ትክክለኛውን መልስ መለሰ። ክፍለ ጊዜው ተጠናቆ ሁሉም ከወጡ በኋላ ባሃ ወደ ጄክ ቀርባ ቀደም ሲል ከውርደት ስላዳናት አመሰገነችው። በዛውም ተዋውቀው ቆመው ትንሽ እንደተጫወቱ ጓደኞቿ በመምጣታቸው እሷ ከነሱ ጋር ስትሄድ ጄክ ወደ ቤቱ ተመለሰ። ከአባቱ እልፈት በኋላ ቤቱ ሰላም ጠፍቷል። እናቱ ብዙ ጫናዎች ስለነበሩባት እንክብካቤዋ ቀንሷል። የዛን ቀን ራት እየበሉ አዲሱ ኮሌጅ ውስጥ ምንም ችግር ውስጥ እንዳይገባ እየመከረችው ትገኛለች። በጸብ ምክንያት ከብዙ ኮሌጅ ተባሯል። በሚቀጥለው ቀን ጄክ ምሳውን እየበላ ቀደም ሲል ሲደበደብ አይቶት ሊያስጥለው የነበረው ልጅ ወደሱ መጣ። ስሙ ማክስ እንደሚባል ከነገረው በኋላ የመጨረሻ የራግቢ ጨዋታ ላይ የነበረው ድብድብ ተቀርጾ ኢንተርኔት ላይ እንደተለቀቀ ገለጸለት። ብዙ ተማሪዎች ፍልሚያውን ስላዩት ኮሌጅ ውስጥ ትልቅ ትኩረት ስቧል። ያለፈው ቀን ሲደባደቡ ያያቸው ተማሪዎች የራሳቸው ክለብ እንደመሰረቱና በኮሌጅ ውስጥ ትልቅ የፍልሚያ መድረክ እንዳዘጋጁ ነገረው። ጄክ እነዚህ ውድድሮች ላይ ቢሳተፍ በኮሌጁ በይበልጥ ታዋቂና ተወዳጅ እንደሚሆን ማግባባት ጀመረ። እሱ ግን ምንም ፍላጎት ያለው አይመስልም። ለሚነግረው ሁሉ ቦታ ሳይሰጠው ተነስቶ ጥሎት ሄደ። በዚህ ጊዜ ነበር ማክስ እያጋነነ እንዳልነበር የተረዳው። ተማሪዎቹ በአድናቆት አይኑን ያዩታል፣ ሴቶቹ ይጠቅሱታል። የራግቢ ውድድሩ ላይ ያደረገው ጸብ የሚያሳየው ቪዲዮ ከጠበቀው በላይ ተወዳጅነትን አግኝቷል። ጄክ እያገኘው ያለውን ትኩረት በተወሰነ መልኩ ወዶታል። በሩ ጋር ሲደርስ ባሃን በአጋጣሚ ያገኛት። እንዳያት ፈገግ ብሎ ወደሷ እንደቀረበ ዛሬ ምሽት ተዘጋጀ ፓርቲ እንዳለና እንዲመጣ ጋበዘችው። ጄክ ምንም ሳያመነታ ነበር ግብዣውን የተቀበለው። ቤቱ እንደገባ ልብሱን ለባብሶና ለፓርቲው ተዘጋጅቶ ሰዓቱ ሲደርስ የሰጠችው አድራሻ ላይ ደረሰ። በሩ ላይ ማክስን አግኝቶት ወደ ውስጥ ገቡ። ካሰበው በላይ የደመቀና በሰዎች የተሞላ ነበር። ብዙም ሳይቆይ ግን የፓርቲው ዋና አዘጋጅ አግኝቶት ራሱን አስተዋወቀ። ራየን ይባላል። በኮሌጅ ውስጥ ትልቅ ስም አለው። እሱን የማያደንቀውና የማይታዘዘው ሰው አልነበረም። ራየን ለጄክ የተለየ እንክብካቤ እያደረገለት ቤቱን ዞሮ በሚገባ ካስጎበኘው በኋላ ይህን ምሽት የጸብ ምሽት መሆኑን ገለጸለት። ሴት ወንድ ሳይል ዘር ሳይለዩ እርስ በርስ የሚፋለሙበት ምሽት ነው። ጄክ ፍልሚያውን እየተመለከተ ፈዟል። በዚህ ሰዓት ባሃ ወደ ፓርቲው መቀላቀሏን እንዳየ ትኩረቱ በሙሉ እሷ ላይ አረፈ።
ጄክ ትልቅ ወጥመድ እንደተዘጋጀለት የተረዳው በዚህ ቅጽበት ነበር። ራያን ድምጹን ከፍ አድርጎ ታዳሚውን መጣራት ጀመረ። በዚህ ምሽት ጄክ እና እሱ ፍልሚያ እንደሚያደርጉ ድምጹን ከፍ አድርጎ ተናገረ። እነሱም ወዲያውኑ ክብ ሰርተው አድናቆታቸውን መግለጽ ጀመሩ። ጄክ አሁን የማይወጣበት አጋጣሚ ውስጥ ነው ያለው። የጄክን ቪዲዮዎች ብዙዎቹ መውደዳቸው ራያን አልወደደውም። በኮሌጅ ውስጥ ያለውን ተቀባይነት የሚቀማው ስለመሰለው ይህንን ፍልሚያ አዘጋጀ። ጄክ ነገሩ በደንብ ሲገባው እንደማይፋለመው ግልጽ አደረገ። ራያን ሐሳቡ እንደማያስቀይረው ሲገባው ፊቱን ወደ ባህ ዞረ። አጠገቧ በመሄድ እየነካትና እየሳማት ጄክን ለማናደድ ጣረ። ሆኖም ጄክ በአቋሙ ጸንቶ ወደ በሩ መሄድ እንደጀመረ ጋርዱ ፊት ለፊቱ ቆመ። የጄክን ነርቭ የሚነካውን ሌላ ቁስሉን በሚገባ ስለሚያውቅ ከኋላው ተከትሎት ሰካራም አባቱ በመኪና ግጭት ሲሞት እሱ ውስጥ ሆኖ ዝም ብሎ ማየቱ አሳፋሪ እንደሆነ ሲናገር ጄክ ተወረወረ። ራያን በደስታ ለፍልሚያው መዘጋጀት ሲጀምር በንዴት ፓርቲውን ለቃ ወጣች። ጄክ ግላቡን አድርጎ ለድብድቡ እስኪዘጋጅ ዳኛው ሕጎቹን ለሁሉም ግልጽ አደረገ። ፍልሚያው የሚያልቀው አንዳቸው ራሳቸውን ሲስቱ ወይ በበቃኝ ብቻ ነው። ፍልሚያው ተጀመረ። ውጤዎቹ በሙሉ በልህና በንዴት ስለነበር ራያን ምንም አልተቸገረም። ስሜታዊነቱን ተጠቅሞ ስህተት እስኪሰራ በመጠበቅ አሳቻ ሰዓት ላይ እጁን ቆልፎ ያዘው። ጄክ ሙሉ አቅሙን እየተጠቀመ የሚሞክራቸው ምቶቹ በሙሉ አልተሳኩለትም። ፍልሚያው መሃል ላይ ግን መጠጥ ፊቱ ላይ በመድፋት ያልጠበቀውን ምቶች በተደጋጋሚ ያሳረፈ። ምቶቹ ግን ራያንን እንደውም የሚያነቃቁት ነበር የሚመስለው። ይባስ ብሎ ጸቡ መሃል ላይ እንዴት መደባደብ እንዳለበት እየመከረው ከባድ ምቶችን እያከታተለ አሳረፈበት። ጄክ እንደዚህ አይነት ጠንካራ ምቶችን አልጠበቀም። ህመሙ መቆም እንኳን እንዳይችል አድርጎታል። ይህንን ውርደት አይምሮ መቀበል ባለመቻሉ እንደምንም ተነስቶ ሲነሳ እላዩ ላይ ወጥቶ እስኪበቀው ከፈነጨበት በኋላ ከተኛበት ቀና እስኪል ጠብቆ በአሰቃቂ ምት ዘረረ። የተሰበሰበው ሁሉ የራያንን ስም እየጠራ መጮውን ቀጥሏል። ራያን ይህንን ሁሉ ምቶች ቢቀበልም በጭራሽ ሽንፈቱን መቀበል አልፈቀደም። ተመልሶ መነሳቱ ሁሉንም ግራ አጋብቷል። ያላወቁት ግን የጄክ እልህ ገና አልተነካም። አሉ የተባሉ ምቶችን እያሳረፈበት በተደጋጋሚ ቢጥለውም ጄክ ተጣሙም ቢሆን መነሳቱን ቀጥሏል። ማክስ ነገም ሌላ ቀን እንደሆነና የወደቀበት እንዲቀር እየለመነው ነበር። ጄክ ግን አልሰማም። ራያን በመጨረሻ በሰነዘረው ምት ጄክ ተጠቅልሎ ወደቀ። ተማሪዎቹ እስኪበቃቸው የጄክን ፎቶና ቪዲዮዎች ቀርጸው ሶሻል ሚዲያ ላይ ተቀባበሉት። ማክስ ነበር አፋፍሶ ቤቱ ያደረሰው። በሚቀጥለው ቀን ሲነሳ ፊቱ አባብጦና ቆስሎ ነው የተነሳ። ወንድሙ ቻርሊ ፊቱን አይቶ ግን አልደነገጠም፣ ለምዶታል። ብቻ እናታቸው ከመምጣቷ በፊት በአስማትም ቢሆን ቁስሎቹን እንዲያጠፋ መከረው። በኮሌጅ ውስጥ ሁሉም የሚያወራው ስላለፈው ምሽት ፍልሚያ ነበር። ወደ ፍልሚያው የጋበዘችው በኋላ ግን የቻለችውን ያክል ስለ ፍልሚያው ላለመስማት እየሞከረች ነው። ራያን ደግሞ እንዴት አድርጎ ሲደበድበው እንደነበር ለጓደኞቹ ሲተርክ ነው ያለው። በሌላ በኩል ጄክ ቀኑን ቤቱ ለማሳለፍ ወስኗል። ቀደም ሲል ጥቅም የሌለው ብሎ አሽጎ ያስቀመጠው የአባቱ ካርቶን አይኑ ሲገባ በድጋሚ ከአባቱ ጋር የነበረው ትውስታዎች ወደ አይምሮ ስላመጣው በንዴት ካርቶኑን ወረወረው። አመሻሹ ላይ ጓደኛው ማክስ ወደ ቤቱ በመምጣት ራሱን በፍልሚያ ብቁ የሚያደርግበትን መፍትሄ ያቀረበለት። በእጁ በርካታ የፍልሚያ ጥበቦችን የሚያስተምር ሲዲ ይዟል። ማክስ በሚሰለጥንበት የኪክቦክስ ማሰልጠኛ የሚማሩበት እንደሆነ ነግሮት እነዚህን ቪዲዮዎች ተምሮ ብቃቱን እንዲያሻሽል መከረ። ጄክ ምንም ሊሰማው አልፈለገም። ማክስ የቻለውን ያክል ሊያሳምነው ከሞከረ በኋላ ሲዲውን ጥሎለት ወጣ። በሚቀጥለው ቀን ግን ጄክ ሐሳቡን ቀይሮ ማክስ ወደሚሰለጥንበት ማሰልጠኛ ውስጥ ለመመዝገብ ወሰነ። ማክስ ሲያየው በጣም ደስተኛ ሆኖ ወደ ውስጥ አስገባው። አሰልጣኛቸው ሮኮ ይባላል። በሰዓቱ ተማሪዎቹን አዲስ የመቆለፊያ ቴክኒክ እያስተማረ ነበር። ማክስ ሁለቱንም አስተዋውቋቸው ዞር አለ። ሮክ የተደበደበ ፊቱን ሲመለከት አንተን አላሰለጥንም ብሎት ነው። ስፖርቱን ለበቀል እንደሚጠቀምበት እርግጠኛ ነው። ጄክ ግን ተከራክሮ ማሳመን በመቻሉ የጀማሪ ፈረቃ ላይ እንዲገባ ፈቀደለት። ጄክ ይህንን እንደ ስድብ ነበር የቆጠረው። ከፍተኛ የድብድብ ብቃት እንዳለውና ጀማሪ እንዳልሆነ በመንገር ከሲኒየሮች ጋር እንዲያሰለጥለው ጠየቀው። ሮክ ይህንን እንደሰማ ሁሉንም ከተቀመጡበት በማስነሳት ትሬኒንጉን አስጀመረ። በአንድ ደቂቃ ውስጥ ሰልጣኞቹ ከአካል ብቃት ወደ ክብደት ማንሳት ወደ መንጠላጠል እየቀያየሩ ከአይምሮ በላይ የሆኑ ከባድ ስፖርቶችን መስራት ጀመሩ። ጄክ 1 ደቂቃ ሳይሞላው ላትላት ብሎታል። ማክስ ከርቀት የሚቀጥለውን የስፖርት አይነት እየነገረው ቢሆንም ጄክ መቋቋም እየከበደው መጣ። ከዚህ ሁሉ በኋላ ቀጥ ያለ ገመድ ላይ መውጣት ግን ከበደ። አሰልጣኙ ሮክዋ ከታች ሆኖ መጮውን ቀጥሏል።
ያለውን ሁሉ ጉልበት ተጠቅሞ ጫፍ ላይ ሲደርስ ደቂቃውን ጨርሶ ነበር። ማረፊያ ሰዓትም ሳይሰጠው ግላፍ ሰጥቶት ከአንደኛው ጋር እንዲፋለም አዘዘው። ጄክ ቡጢ ሊሰነዝር እያሰበ ልጁ ግን ተጠመጠመበት። መሬት ላይ አስተኝቶት እጁን ቆልፎ መፈናፈኛ ሳጠው። ሁለተኛው ዙር ሲጀመር ጄክ የተሻለ የመከላከል ብቃት እንዳለው ሮኮ አስተውሏል። ሆኖም ልጁ በድጋሚ ተጠምጥሞበት አንገቱን አነቀው። ጄክ እጅ መስጠት ይኖርበታል። ውስጡ ያለው እልህ ግን ጭራሽ አልፈቀደለት። አንገቱን ለማስለቀቅ እየታገለ በመሃል ራሱን ሳተ። ከቆይታ በኋላ ሲነቃ ሮኮ ፍልሚያ ላይ ከጠበቀው በላይ ተሰጥኦ እንዳለው ገለጸለት። ይህ አደገኛ ልዑል መቆጣጠር ካልቻለና አንዳንዴ ሽንፈቱን ካልተቀበለ ሕይወቱን እንደሚያሳጣው መከረው። ሮኮ ባየው ብቃት ደስተኛ ስለነበር ልምምዱ መቀጠል እንደሚችል አሳወቀው። ሆኖም በዚህ ማሰልጠኛ ውስጥ ማንም መጣስ የማይችለው ትልቅ ሕግ ማክበር ይኖርበታል። ከማሰልጠኛው ውጪ መደባደብ ክልክል ነው። የልምምድ ሰዓታቸው አልቆ ሁሉም ሲበታተኑ ማክስ በደስታ እየፈነጨና እያደነቀው ነበር። አሰልጣኙ ለማንም እንዲህ አይነት እድል ሰጥቶ እንደማያውቅ እየነገረ አበረታታው። የዛን ቀን ምሽት ባሃ ወደ ጄክ መኖሪያ ቤት ሄደች። ቻርሊ የምታምር ልጅ ወንድሙን ፍለጋ መምጣቷን ማመን አቅቶታል። እዚህ የመጣችው የዛን ቀን ወደ ፓርቲው ጋብዘው እንዲደባደብ ስላደረገችው ይቅርታ ልትጠይቀው ነበር። ጄክ ለይቅርታ ግን ዝግጁ አልነበረም። ባሃ ነገሮች ይህን ያህል ይጋነናሉ ብላ እንዳላሰበች ነገረችው። በተጨማሪም ተደባዳቢ መሆኑን ስለሚታወቅ በዚህ መልኩ ጉዳት ይደርስበታል ብላ እንዳልጠበቀች እየነገረች ይቅር እንዲላት ጠየቀችው። ሆኖም ጄክ በምንም መልኩ ሊረዳት እንደማይችል ነግሮ አሰናበታት። በሚቀጥለው ቀን ጠዋት ጄክ በአዲስ ሞራል ነበር ወደ ማሰልጠኛው ያመራው። የ2 ወር ክፍያ ቅድሚያ በመክፈል ከሁሉም ቀድሞ ትሬኒንጉን ጀመረ። ትምህርቱ እስኪጀምር የራሱን ልምምድ ለማድረግ ነበር ያሰበው። ነገር ግን ሮኮ ወዲያውኑ አስቆሙ። አላስፈላጊ ልውና በምቶቹ መሃል ለመተንፈሱ ጠንካራ ምቶች እንዳያሳርፍ መሰናክል እንደሆነበት አስረዳው። እንዳለው ጄክ እየተነፈሰ ሳኮውን መጣ። ሆኖም ለሮኮ በቂ አልነበረም፣ አልጣመውም። ስለዚህም ለማሳየት ተገደደ። በሌላ ትዕይንት ራይን ከፍቅረኛው ባሃ ጋር ፈታ እያለ ይገኛል። በኮሌጅ ታዋቂና የሚፈራ በመሆኑ ፈርተው እንጂ አብራው የሆነችው ከሱ ጋር ደስተኛ አትመስልም። ጄክ ደግሞ ልምምዱን ከምንም በላይ ትኩረት እየሰጠው ሄዷል። የፍልሚያ ታክቲኩና ቅልጥፍናውን በአስደናቂ ሁኔታ እየጨመረ ይገኛል። ሮኮም እያሳየው ባለው ከፍተኛ ለውጥ ከመደሰቱ የተነሳ ፈገግታውን እንኳን መደበቅ አልቻለም። በዚህ ቀን የጄክ እናት ተበሳጭታ ነበር የጠበቀችው። ያስቀመጠችው ገንዘብ ከቦታው ላይ ጠፍቷል። ጄክ ቦርሳ ተሸክሞ ስታየው ወዲያውኑ ተቀብላ ፈተሸችው። ውስጡ በስፖርት ትጥቆች ተሞልቷል። ወደ ድብድቡ እንደተመለሰ ግልጽ ሲሆንላት ያለምንም ክርክር ከዚህ በኋላ ስልጠናውን እንዲያቋርጥ ቀጭን ትዕዛዝ ሰጥታ ወጣች። በሚቀጥለው ቀን ጄክ እና ባሃ የግሩፕ አሳይመንት ላይ ተገናኙ። ባሃ ይቅርታ ከጠየቀችው በኋላ ቂም እንደያዘባት ስታቅ ተናደደች። በዚህ መልኩ አንድ ሁለት ከተባባሉ በኋላ ጄክ ጥሏት ክፍሉን ለቆ ወጣ። እሷን በልህ ወደ ራይን ነበር ያመራችው። ብቻውን ልታናገረው እንደምትፈልግ ስትነግረው ራይን ከቡድኑ ምንም የሚደብቀው ነገር እንደሌለ በመንገር እዛው እንድታዋራው ገፋፋል። የዛን ቀን ከጄክ ጋር ያደረገው ፍልሚያ ፍትሃዊ ያለመሆኑን በመንገሩ መውቀስ ጀመረች። ጉልበተኛው ራይን ግን ለሷም አልተመለሰም። ቦታዋን እንድታቅና ማንን እንዴት መደብደብ እንዳለበት ልትነግረው እንደማትችል እየነገረ ጓደኞቹ ፊት ሞራሏን የሚነካ ንግግር ተናገራት። ዝም ብላ ካዳመጠችው በኋላ ለጥያቄዎቹ መልስ ስላገኘች ጥላው ልትሄድ ሞከረች። እሱ ግን እጇን ጥፍንግ አድርጎ ያዛት። ጄክ ይህንን ትዕይንት እንዳስተዋለ ነበር ዘሎ መሃል ይገባ። ራይን ቦታው ለጸብ እንደማይመች በማወቁ ስለ አባቱ ዘልፎትና አሹፎ ዞር አለ። የዛን ቀን ጄክ በማሰልጠኛው ከራሱ ጋር አለመሆኑን አሰልጣኙ ወዲያው ነበር ይገባ። ቡጢዎቹ በሌ የተሞሉ እንደሆኑ ሲያስተውል ሊመክረውና ሊገራው የቻለውን ሞከረ። ጄክ ግን እየባሰበት ነበር ሄደው። የዛሬው ቁጣ የተለየ መሆኑን እንደገባው ወደ ቤቱ ሄዶ ራሱን እንዲያረጋጋ አዘዘው። ጄክ በውስጡ ያፈነው ሁሉ እዚህ ጋር ፈነዳ። ተመነጫጭቆና አሰልጣኙ ላይ ጮህበት ጥሎት ወጣ። ማክስ ነገረ ስራ ሁሉ ስላስደነገጠው አሰልጣኙን አስፈቅዶ ተከተለ። በመንገዳቸው ላይ የሆነውን እየጠየቀው የጄክ ስሜትን ለመረዳት እየሞከረ ነበር። እሱ ግን ጭራሽ እየሰማው አልነበረም። እስካሁን በህይወቱ ሁሉ የተፈጠሩት በአእምሮ እየተመላለሱ ብስጭቱን በይበልጥ እያባባሱት ይገኛሉ። ማክስ በፍጥነት ፍሬኑን ይዞ ሊያነቃው ሲታገል ከኋላው የነበረው መኪና ክላክሱን አጮኸ። ከመኪናው ሁለት ሰዎች በብሽቀት ወጡ። ጄክ የሚፈልገውን ነበር ያገኘው። እንደ ነብር ከመኪናው ዘሎ በመውጣት ሁለቱም ግዙፍ ወጣቶች በየተራ እስኪበቃቸው ደበደባቸው።
ማክስም ክስተቱን አንድም ሳይቀር ቀርጾ የዛኑ ቀን ኢንተርኔት ላይ ለቀቀው። ህዝቡም እየተቀባበለው ትልቅ አድናቆትን አገኘ። ከተወሰኑ ቀናት በኋላ በኮሌጁ በተዘጋጀው አንድ ፓርቲ ላይ ጄክ ተገኘ። ራይን በአድናቂዎቹ ተከቦ ፈታ እያለ ሲሆን ባህደም ወደ ጄክ ቀርባ ወሬ ጀመረች። ከራይን ጋር ከተጣሉ በኋላ እንኳን ይህን ሁሉ ጊዜ ለምን ሊያናግራት ፈቃደኛ እንዳልሆነ ጠየቀችው። እሱ ግን አሁንም ርቀቱን ጠብቆ ነው የሚመልስላት። ላደረገችው ይቅር ያላት አይመስልም። ራይን ሁለቱ ቆሞ ሲያወሩ ሲያያቸው ደሙ ፈልቷል። ብቻውን ሲሆን ጠብቆ ባልጠበቀው ምት ክፉኛ ደበደበው። ከዛም ለአንዴና ለመጨረሻ ጊዜ ቢትዳውን የተባለ ክለብ ውስጥ እንዲመጣና ህዝብ በተሰበሰበበት ፍልሚያ እንዲያደርጉ ጋበዘው። ጄክ የዛን ቀን ወደ ቤቱ ሲመለስ ማክስም ቢትዳውን ስለተባለው ክለብ ጠየቀው። ማክስም ወዲያው ቢትዳውን የተባለውን ክለብ ውስጥ የሚደረጉትን ፍልሚያዎች ኢንተርኔት ላይ ፈልጎ አንድ በአንድ አሳየው። ጄክ ባየው ነገር ደንግጧል። ተፋላሚዎቹ ያለምንም ርኅራኄ ሲጨፋጨፉ ሲያይ የመሳተፍ ፍላጎቱ በይበልጥ ጨመረ። እዚህ ክለብ ውስጥ የሚጋበዙት ምርጥ ተፋላሚዎች ብቻ ተመርጠው እንደሆነ ማክስ በዝርዝር አስረዳው። በሚቀጥለው ቀን ጄክ እንደተለመደው ወደ ማሰልጠኛው ሄደ። ፊቱ ላይ የነበሩትን ጠባሳዎች አሰልጣኙ እንደተመለከተ ግን ዋና ሕጋቸውን ጥሶ ድብድብ ውስጥ በመግባቱ ሁለተኛ እንዳይመለስ አስጠንቅቆ አባረረው። እናቱ ቁስሉን ስታየው የወቀሳ ማዕት አወረደችው። ወንድሙ ቻርሊ እሱን ፈለግ እንዳይከተል ፈታለች። ጄክ በሚቀጥለው ቀን ወደ ማሰልጠኛው ሲሄድ ሮኳ ግን በሩን ላዩ ላይ ዘጋበት። እሱም ተስፋ ሳይቆርጥ ከማክስ ጋር እዛው ቁጭ ብሎ እስኪወጣ መጠበቅ ጀመረ። ወደ ሱፐርማርኬት ሲወጣ ተከትሎት በመግባት የተፈጠረውን በሙሉ አስረዳው። አባቱ ጠጥቶ ሲያሽከረክር ህይወቱ እንዳለፈና ራይን የተባለው ተማሪም ይህንን ድክመቱን ተጠቅሞ ህዝብ በተሰበሰበበት በመጥፎ ሁኔታ እንዳደበደበው ምንም ሳይደብቅ ተረከለ። ብዙ ጸቦች ውስጥ የሚገባው ውስጡ ያለውን ንዴትና ለመቆጣጠር ስለማይችል እንደሆነ አስረዳው። ቤት ውስጥም ትምህርት ቤት ውስጥም ሰላም እንደሌለውና የውስጡን ሰላም የሚያገኝበት ብቸኛው ቦታ እዚህ ማሰልጠኛ ውስጥ እንደሆነ ሲነግረው ሮኳ ጆሮን ሰጥቶ አዳመጠ። ከዛም ወደ ልምምዱ እንዲመለስ ፈቀደለት። ከዛን ቀን በኋላ ግን በተለየ መልኩ ይጫነው ጀመር። ለብቻው የልምምድ ሰዓት ጨምሮለት በግል ማሰልጠን ጀመረ። ጄክም ከፍተኛ አካላዊ ለውጥ አመጣ። ምቶቹ ከመቼውም በላይ ጠንካራ ሆነዋል። በጊዜ ሂደት ጄክ እና ሮኳ በደንብ ተግባብተው የቅርብ ጓደኞች እየሆኑ መጡ። አንድ ቀን ልምምዳቸውን ከጨረሱ በኋላ ሮኳ ስለ ራሱ ህይወት አጫወተው። ታናሽ ወንድሙ የታወቀ የኪክቦክስ ተወዳዳሪ ነበር። አባታቸውን በይበልጥ የሚወደው እሱን ነበር። አንድ ቀን ወንድሙ ከማፊያ ቡድኖች ጋር ጸብ ፈጥሮ ከፍተኛ ድብደባ ስላደረሰባቸው በሌላ ቀን ጠብቀው በሽጉጥ ገደሉት። ሮኳ ከዚህ ክስተት በኋላ ታናሽ ወንድሙን ሊጠብቀው ባለመቻሉ ህሊናውን ይወቅሰው ጀመር። ከአባቱም ጋር ከፍተኛ ጸብ ውስጥ በመግባታቸው ሀገሩን ለቆ ወደዚህ ለመምጣት ተገደደ። ይህንን ታሪክ ከሰማ በኋላ ጄክ ለታናሽ ወንድሙ የተለየ እንክብካቤ ማድረግ ጀመረ። የቴኒስ ውድድሮቹ ላይ ሳይቀር እየተገኘ ያበረታተዋል። ይህንን ትልቅ ለውጥ እናቱ እያስተዋለች ነበር። በሚቀጥለው ቀን ሰተት ብለው ወደ ሮኳ በመሄድ የጄክን የ3 ወር ስልጠና ቀድማ ከፈለች። ጄክ ያስተካከለው የቤቱን ችግር ብቻ አልነበረም። ባህን ፈልጎ አግኝቶ ይቅርታ ጥያቄዋን ባለመቀበሉና በተደጋጋሚ ረግጧት በመሄዱ ይቅርታ ጠየቃት። ለተግባሯም ካሁን በኋላ ተወቃሽ እንዳልሆነች ቃሉን ሰጣት። እሷም ለጥፋቱ ኃላፊነት መውሰዱ ገዝቷታል። ይህ በእንዲህ እንዳለ የጄክና የራይን ፍልሚያ ቀን መድረሱ ለሁሉም በስልካቸው መልእክት ተላከላቸው። ጄክ ግን ፍልሚያውን እንደማይሳተፍ ሲነግረው ማክስ ደነገጠ። ከዚህ በኋላ ነገር ከፈለገው ሰው ጋር ሁሉ ላለመደባደብ ወስኗል። ከባህ ጋርም እያሳለፈ ያለው ጊዜ ከምንም በላይ ደስተኛ እያደረገው ስለነበር ሐሳቡን አይቀይርም። ዜናው ራይን ጆሮ የዛኑ ቀን ነበር የደረሰው። በብሽቀት ማክስን ፈልጎ ካገኘው በኋላ ፈታ ላድርግ በማለት ወደ ቤቱ ወሰደው። ማክስ እንዳሰበው ፈታ ሊያደርገው ግን አልነበረም። እንደደረሱ መሬት ላይ እያፈረጠ በአሰቃቂ ሁኔታ ደም በደም እስኪሆን ደበደበው። የዛን ቀን ምሽት ጄክ ራቱን እየበላ በነበረበት ሰዓት በሩ ተንኳኳ። ወደ ውጭ ሲወጣ ሁለት ሰዎች ማክስ መንገድ ላይ ጥለውት አመለጡ። ማክስ ራሱን አያውቅም፣ ፊቱ እንዳልሆነ ሆኗል። ጄክ ጓደኛውን ለምን እንደደበደበው በደንብ ገብቶት ቢሆንም ግን ወደ ራይን ከመሄድ አላስቆመው። ወደ መኪናው እንደቀረበ ሮኳ ደርሶበት የማሰልጠኛውን ሕግ ካፈረሰ ተመልሶ መምጣት እንደማይችል አሳሰበ። ጄክ የቻለውን ያህል ተከራከረ። የአሰልጣኙ አቋም ግን ጠንካራ ነበር። በመጨረሻ የዛን ቀን ወንድሙ ከዱርዮቹ ጋር ጸብ ውስጥ እንደሚገባ ቢያቅ ኖሮ አብሮት ይፋለም ከሆነ ጠየቀው። ሮኳ ከዚህ ጉዳይ ጋር እንደማይገናኝ ስሜታዊ ሆኖ መለሰ። ጄክ ከዚህ ንግግር በኋላ ትጥቆቹን በጠቅላላ ሰብስቦ ያለማንም ከልካይ ወደ ፍልሚያው ክለብ አመራ። ተቆጥሮ የማያልቅ ሕዝብ ቦታውን ሞልቶት ተደባዳቢዎቹ እየጠበቁ ይገኛሉ።
ሁለቱ ተፋላሚዎች ቦታው ላይ ሲደርሱ የፍልሚያው ሕግ ተቀይሮ ነበር። የሁለቱ ጸብ መጨረሻ ላይ እንደሚካሄድና ከዛ በፊት ግን ከሌሎች ተፋላሚዎች ጋር መፋለም እንደሚጠበቅባቸው ተነገራቸው። ራያን እና ጄክ በየግላቸው የቀረቡላቸውን ተፋላሚዎች ድል መንሳታቸውን ቀጠሉ። አንደኛው ፍልሚያ ላይ ጄክ ጎድኑ ላይ መጥፎ ምት ተመታ። ይህንን ራያን አስተውሏል። ፍልሚያውን በአሸናፊነት ቢያጠናቅቅም ህመሙ ግን ሊያንቀሳቅሰው አልቻለም። በዚህ ጊዜ ባህ አገኘችው። እያበረታታችውና ህመሙን እንዳያዳምጥ በምታውቀው እየረዳችው፣ ራያን ደግሞ በሌላ በኩል ፍልሚያው ላይ ባላንጣውን አይኑን በጣቱ ሲወጋ ተይዞ ከውድድሩ ወዲያው ተሰናበተ። ጄክ ወደ ፍልሚያው ሲመለስ ራያን ከውድድሩ መውጣቱን አወቀ። እዚህ የመጣው ዋነኛ ምክንያቱ ከሱ ጋር ሊፋለም በመሆኑ ወዲያው ነበር ልብሱን ቀያይሮ ይወጣ። ራያንም ውጪ ላይ እየጠበቀው ነበር። ከውስጥ የነበረው ህዝብ በሙሉ የሚጠብቀው ፍልሚያ ከውጪ ሊጀምር እንደሆነ ሲሰማ ሁሉም ግልብጥ ብለው በመውጣት ከበቧቸው። ራያን ባገኘው አጋጣሚ ጎድኑን ነበር የሚያጠቃው። ጄክም ህመሙን ዋጥ አድርጎ መፋለሙን ቀጥሏል። ከአታካች ግብግብ በኋላ ጄክ የራያን ክርን ውስጥ ገባ። መተንፈስ እያቃተው ዙሪያው እየጨለመ ነው። እሱ ግን እንደተለመደው እጅ ሊሰጥ አልፈቀደም። ባህ ፍልሚያው እንዲያቆም በለቅሶ እየለመነችው ነበር። በዚህ ሰዓት ጄክ ከልጅነት እስከ እውቀት ያፈነውን እልህ፣ ብስጭትና ምሬት በጠቅላላ ሰብስቦ ራሱን አስለቀቀ። የአሰልጣኙን ምክሮች እያስታወሰ የሚሰነጥቅ ቡጢዎቹን እያከታተለ አሳረፈ። የመጨረሻው ምት ግን የተለየ ነበር። ጄክ ድል አድርጎ በታላቅ ጩኸትና አድናቆት ወደ ቤቱ ተመለሰ። ሮክዋም ወደ አገሩ ተመልሶ ከአባቱ ጋር ያልጨረሱትን ንግግር ለመጋፈጥ ወሰነ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።